ስለዚህ ብዙ ለሰልፍ ለርኒንግ ብዙ ነገሮችን መለወጥ ይችላልና እንደ ኦፖርቹኒቲም ነው። አንድ ደግሞ ከኛ ራሱ ልቆ መሄዱ ማለት ነው። ሰዎች ቆሞ አብዛኛው ሰው ቆሞ ባለበት እሱ ደግሞ በጣም በእጥፍ እውቀቱን አካብተው ምናምን ጥሎ መሄዱ ለኔ እንደ ስጋት ነው የሚታየኝ እንደ ስጋት ነው የሚታየኝ። ስለዚህ ይሄን ነገር ኢሹ ለምንድነው ያነሳውላችሁ? በቅርቡ በሳይንቲስቶች የወጣ ሪፖርት አለ። በዚች 5 ቀን ውስጥ ማነው የወጣ ሪፖርት አለ። ምንድነው የሚለው ያ ሪፖርት? ሳይንቲስቶች በአርቲፊሻል ኢንተለጀንስ ተጠቅሞ አዲስ ቫይረስን ክሬት አድርጓል። አዲስ ቫይረስን ክሬት አድርጓል። ያ ቫይረስ ምንድነው የሚያደርገው? ባክቴሪያን ኢንፌክት ያደርጋል። ከሰው ሳይሆን ባክቴሪያውን ለይቶ ኢንፌክት ያደርጋል። እና በድሮ ጊዜ ባክቴሪያን ትሪት ለማድረግ ምንድነው የምንወስደው? አንቲባዮቲክ የተለያየ ሜዲሲኖችን አይደለም የምንወስደው። አሁን ደግሞ ኤአይ ክሬት ያደረገው ቫይረስ ባክቴሪያውን ለይቶ ያክማል። እና በሄልዝ ኬር በጣም ትልቅ ብሬክ ስሩ ተብሎ እየተወራለን ነው። እና ኤአይ ለዚህ እንደ ኦፖርቹኒቲ ማየት እንችላለን። ይሄኛው ኤአይ በምንድነው ትሬን የተደረገው? የተለያየ ጄኔቲክ ዴታ ጄኖሚክ ዴታ ማለት ነው። ከብዙ ሰዎች ከዳይቨርስ ፖፑሌሽን የተሰበሰበ ጄኖሚክ ዴታ ላይ ትሬን ተደርጎ አዲስ ቫይረስ ክሬት አድርጎ ያ ቫይረስ ባክቴሪያውን ነው ለይቶ የሚያጠቃው ማለት ነው። ይሄ ትልቅ እድል ነው። እንደ ስጋት ደግሞ የፈጠረው ነገር ምንድነው? እንዲህ ቫይረስ ክሬት ማድረግ ከተቻለ ሰውን ሃርም የሚያደርግ እንስሳቶችን አኒማሎችን ሃርም የሚያደርግ ቫይረስ ሌሎች ሳይንቲስቶች ክሬት ቢያደርጉስ የሚል ስጋት አለ። ጀስት ላይክ እንደ ኮቪድ አይነት ብዥታን የፈጠረ ማን ነው? ስንት የዓለም አቀፍ ሰዎችን የጨረሰ እንደ ኮቪድ አይነት ቫይረሶች ክሬት ካደረገ ደግሞ ዓለም አቀፍ ላይ ትልቅ ቀውስን ያስከትላል። እና ኢቲካል ዩዝ ኦፍ ኤአይ ከሌለ የሆነ ኤአይ ገቨርናንስ ሜካኒዝም ከሌለ ለዓለም አቀፍ ትልቅ ስጋትም የሚሆንበት እንትን አለ። እና አሁን ግን የተፈጠረው ለሄልዝ ኬር በጣም ትልቅ ኦፖርቹኒቲን የፈጠረ ነው። እና እስቲ እናንተስ ምን ትላላችሁ? እና ሪስፖንሲብል ዩዝ ኦፍ ኤአይ ያስፈልጋል ማለት ነው። በጥንቃቄ አጠቃቀማችን በጥንቃቄ ካልሆነ ኤአይ እንደ ቢላ ነው የሚታየው።